ሰላም እንዲናችሁ እኔ ወደሽ ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሄለን እንግዲህ ትናንት ከቢኒ ጋር ፍንጥጥ ዝብላ ትመጣለች ብለን ስንጠብቅ እንግዲህ ሆስፒታል ገብታለች እያሉ ነው። እኔ ሲጀምር የቢኒ ሂት ወደዛ ቤት ስትመጣ ምንም አላማረችኝ። እኔ በጣም እየፈራው ነው ያለሁት። ምክንያቱም ልጅቷ መጀመሪያም በጥሩ መንገድ አልመጣችም። አሁንም የሆነ ነገር ልታደርጋትና ልትበቀላት ከሆነ ብዬ ነው። መጀመሪያ እንደዛ ስትሳደብ የነበረች ልጅ አሁን ላይ ደግሞ እግሯ ላይ ወድቃ ይቅርታ ጠይቃ ወደ ቤት የገባችበት ምክንያት አልገባኝም። እሺ ቤት ውስጥስ ትግባ፣ ባዶ ቦርሳ ይዛ ሄደችው ለምንድን ነው? ይሁንን እኔ ደግሞ ቢኒ ደግሞ እህትን ጠርጥራት ነበር ስን መፈተሹ። እኔ ደግሞ ልብስ ጠቅጥቃ ይዛም እንዴ ወይኔ ቢኒ ጥሩ አላረገም ምናምን እላለሁ። ለካ እሱ ሳያስወጣት ዝም ብላ ነው እየወጣችው። ሲቀጥል ቦርሳዋን ያለ ልብስ ይዛው ለምን ወጣች? ሄሎ ቤት ለመግባት ነው ይሄ ነገር። እና ሄለንን ምን ልታደርጋት እንዳሰበች አላቅም። እኔ ምንም አላማረችኝም ይች ልጅ ማለት ነው። ይቅርታ አድርጉልኝ። ሲቀጥል ደግሞ ሄለን ውሸት አምናት አለንትና የሆነ ቦታ የሆነ ሰው ቀርቦ ነበርና እዛ ጋር ስለ ሄለን ያው ስም ባይጠራም አውርቷልና የሆኑ ሰዎች ደግሞ ሄለን ውሸቷን ነው እንደዚህ የምትለው፣ ተዋሻለች፣ ቤተሰብ የለኝም ብቸኛ ነኝ እያለች የምታለቃቅሰው አውቃ ነው ምናምን እያላችሁ ስታወሩ ሰማው ልበል። ኧረ እባክሽ የምትዋሸው ሄለን ብቻ ናት። እስኪ ዩቲዩበሮች ማነው ትክክለኛ ወሬ የሚያወራው? ማን ነው? እሷስ ትክክለኛው የሌላትን ነገር ነው ያወራቸው። ግን ደግሞ ስንቶቹ ናችሁ እንደው እናቴ እንዲህ አለችኝ፣ አባቴ እንዲህ አለኝ፣ አባረረኝ፣ ሰደበኝ፣ ቀበጠረኝ እያላችሁ የውሸት ታሪክ እየፈጠራችሁ የምትሰሩት? አረ ውሸታም እናንተናን እናምጣቸው እንዴ! የውሸት አምባሳደር እማይዋሽ የለም። ሲጀመር እራሱ እንደዛ ያወራው ሰውዬ ሁሉ ይዋሻል። ሁሉ ውሸታም ነው፣ ቀዳዳ። ስለዚህ ዩቲዩበር ሆኖ የማይዋሽ አለ ካላችሁ እስኪ አምጡልኝ። ዩቲዩበር ሆኖ የማይዋሽ ዩቲዩብ ላይ እየሰራ የማይዋሽ እስኪ አምጡ። የሷ ሲሆን ነው እንደሚታይሽ እያንዳንድሽ ማለት ነው። እሷን መሆን ሲያቅታችሁ ዝም ብላችሁ እንትን አትበሉ፣ አትለፍልፉ ማለት ነው። ሲቀጥል ደግሞ ፍቅር ትናንት የሰራችው ቪዲዮ በጣም ነው ዘና ያደረገኝ። በቃ እኔ እኮ አትጥፊ የምልሽ እኮ ለዚህ ነው በቃ ፈታ ስለምታደርጊኝ። የምሬን እኮ ነው ፈታ ነው ያደረገችኝ። ማርያም ፏድ ደግሞ ምን አይነቷን መላጣ ነው ይዘብን የመጣ? ኸረ በፈጠረ አምላክ እንደው ደህና ሴት እንኳን አጠብስም። እንደው የሆነሽ መላጣ ዝም ብላ የምትጋጋጥ ነገር ነው ያመጣብን። ዞሮ ፍቅርዬ እኔ ኮንፊደንስሽን እኮ በጣም ነው ማደንቅልሽ። አይ እሱማ ሊያስቀና ነበር ያመጣት፣ ነገር ግን ሙድ ያዘችባት ፍቅር የኔ ጠንበለል። ለማንኛውም ደግሞ ትናንት በጣም ነው ያማረብሽ የዘነጥሽው የነበረ እና ደግሞ ሌላ በማርክ ለምን አሰር ምናምን ያላችሁ ነበረ። ያው ማርክ እንግዲህ አሁን ላይ ያደረገው ነገር ጥሩ ነው መጥፎ ነው ለማለት ትንሽ ይከብዳል። ምክንያቱም ቤዛ በራሷ ስህተት ማርክን አጣች። አሁን ደግሞ ተመልሳ መጣ እቃህኑ ሰድልኝ ላይ አልፈልግም። ቅናት መሰለብሽ ቤዝዬ። እኔ ቸኮሌት እኔ እንደ ቅናት እየቆጠርኩባት ነው። ምክንያቱም መጀመሪያ አልፈልግም ብለሽ አሁን ከሌላ ሴት ጋር ቢሆን ቢሆን ምን አገባሽ? ፎቶ ማምጣት መወርወር ምናምን። ሲጀመር ደግሞ ማርክን እንዲያደርግ ያደረገችው ራሷ ናት። ራሷ መጀመሪያ ለምሳሌ ላስብበት ብዬ ነው ልፈትነው ነው አለች። እኔ ማለት ነው ቤዛኔ የራሷ ጥፋት ነው ብዬ ነው ማስበው። አሁንም መንጨርጨር አያስፈልግሽም። ምክንያቱም መጀመሪያ በክብር በስነ ስርዓት ጠይቆሻል። ላስብበት ካልሽ ራሱ ማሰብ አለብሽ እንጂ ከወንድ ጋር እንዴት ትበጫለሽ? እኔ ሲልሽ ከወንድ ጋር መጣሽ። ከዛ በኋላ ተስፋ ቆረጠና አንቺን ለመርሳት አንቺን ለማናደድ ሌላ ሴት አመጣ እንጂ ማርክ የእውነት አሁን እቺ ልጅ አፍቅሯት አይደለም ሲጀመር ማለት ነው። አብሮ አደጉን ይዞ መጣ። ሌሎች ዩቲዩበሮች እየከፈሉ እንደሚሰሩት እሱም እየከፈላት ልትሰራ ለ2 ወር መጣች ካላስ። ከዛ ውጭ ቤዛ እንደዚህ መንጨርጨር መናደድ ካልፈለሹ ምን አናደደሽ? ከፈለሹ ደግሞ ከሌላ ወንድ ጋር መምጣት የለብሽም። እሺ ለመፈተን እሺ 2 ቀን 3 ቀን ሴት ወግ ነው ተግደርደሪንም የመጀመሪያው ቀን ጥሩ ጎበዝ የሴት ወግ ነው ብዬ ነበር። ግን 2ኛ ቀን 3ኛ ቀን ጭራሽ ሲጠራሽ አልፈልግም ብለሽ ሄደሻል። ከዛሽ ያም ለመፈተን ነው ይባላል። ከዛ በኋላ ከወንድ ጋር መምጣቱ ምን አስፈለገ? ገባሽ አይደለ? እሱ የመጨረሻ ተስፋ የቆረጠ ከወንድ ጋር ስትመጭ ነው። በቃ ከወንድ ጋር ባትመጭ ኑሮ ትንሽ ቢሆን ተስፋ የሚኖረው ነበረ። ገባሽ አይደለ? በዚህ መልኩ አይደለም ወንድ ልጅ የሚፈተነውና አሁንም ያመጣት ልጅ ፍቅረኛው አይደለችም፣ አብሮ አደጉና። ስለዚህ ያንተን እቃ ማየት አልፈልግም፣ እንዲያስታውሰኝ አልፈልግም። ሰው ማለት ነው አንድ ጥሩ ነገር አሳልፋችሁ ያ ሰው ሲሄድ ሁሉንም ነገር ዲስሚስ ማድረግ የለባችሁ፣ ማስታወስ አለባችሁ። ላሳልፋችሁት ጊዜ
በትንሹም ቢሆን ዋጋ መስጠት አለባችሁ። ሰው እኮ ብዙ ጊዜ አሳልፎ ከዛ በኋላ መረሳሳት የለበትም። የሆነ ጊዜ ይገናኙ ነበረ። ስለዚህ አሁን ስትለያዩ በፍቅር ተለያዩ፣ በቃ በፍቅር ተለያዩ። መጣላት እኮ አያስፈልግም። ይህን ያክል ቤዛም እንደዚህ መንጨርጨር አያስፈልግሽም የኔ ቆንጆ። ካልፈለግሽው በቃ ወንድሜ ነህ፣ በቃ ሌላ እላፊ ቃል መናገር አያስፈልግሽም። የምትፈልጊው ቢሆን ኖሮ ደግሞ ወንድ ጋር መምጣት የለብሽም ነው ብዬ የማስበው። ለማንኛውም ሳላስበው 5 ደቂቃ ስላወራው በጣም አዝናለሁ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋር ሸዊና ነው። እና ደግሞ የደመቁ በጎች ፕሊዝ ከቤት ይውጡልኝ። ያልፈልጋችሁም ዳይ እናንተ ስድባችሁ ራሱ ሲዘጋ ዘጊ ናችሁና የደመቁ በጎች በህግ አምላክ ከቤቴ ውልቅ በሉልኝ። ከዛ ውጭ ግን እኛ ፈታ ዘና እያልን ሀሳብ አስተያየት እየሰጠን በቤታችን እንደፈለግን ማውራት መዝናናት መብታችን ነው። ገባችሁ አይደለ? እኛ ሰው አንነካም፣ ግን ሲነኩን ደግሞ መልስ እንሰጣለን ለሚነኩን ሰዎች። አይ በጣም ያሳዝናል። ለማንኛውም ከሄሉ ሊጀምርላችሁ። ሄሉሻ እንግዲህ የኔ ቆንጆ መቼም እቺ የቢኒ እህት እኔ አላማረችኝም። መጀመሪያውንም እንግዲህ እያለቃቀሰች ቦርሳ ይዛ ስትመጣ ወደ ቤቷ ወሰደቻት። አሁን ሄለን ታመመች። ምን ሆና ታመመች? ሲቀጥል ደግሞ ቢኒ አላስወጣዋትም ማለት እሱ አስወጥቶኛል አለች። እቺ ልጅ በውሸት እየተሞላሽ ነው እየመጣችሁ ልበል። እኔ ድራማ ምናምን እንዴት አይነት ድራማ ነው? ቆይ እንደዛ አይነት ድራማ መጀመሪያ እግሯ ስር ወድቃ ይቅርታ ጠየቀች። እኔ እንደዚህ ደህና ሰው ስትሆን ስትሽለጠለጥ የሆነ ነገር እንዳሰበሽ ገብቶኛል። በሰላም አይደለም እንደዚህ ጸባይዋ ያማረው የተለሳለሰው የሆነ ቀመራላት ነው ብዬ እኔ አስቤያለሁ። ቢኒ ራሱ ጠርጥሯልና ሲቀጥል ደግሞ ቦርሳ ባዶ ነው። ወይኔ ቦርሳ ባዶ ነው። ስለዚህ እቺ ልጅ በሰላም ነው ወይ እዚህ ቤት የመጣችው ነው ጥያቄ። ሄለን ለምን ታመመች? ምን ሆናት? ከትናንት ወዲያ ደህና የነበረች ልጅ በሚቀጥለው ቀን ታመመች የተባለው ምን ሆና ነው? ምን አድርጋት ነው? እቺ ልጅ ናት ተጠያቂ የምትሆነው። ምክንያቱም ከዛ በፊት ደህና ነበረች። ትመረመራለች። ምን እንዳደረገቻት ይታያል። የቢኒ እህት እኔ አላማረችኝም። ከቤቷ እንድትወጣ እሱም እየጠየቃን ነበር። ትውጣ ብዬ ነው ማስበው። ድራማ ቢሆንም እንደዛ አይነት ድራማ ወይ አዝናና ወይ አስቅ ወይ ምን አይል እንዴ! ምንድነው ድርቅ ያለ ጅጅ የሚል ድራማ እና ሄሉሻ ደግሞ ፈጣሪ ይጠብቅሽ። በእውነት አንዳንዴ የዋህ ስትሆኑ ሰውን ስታምኑ ራሳችሁ ነው የምትጎዱት። በነገራችን ላይ ማንንም ሰው ማመን የለባችሁም። እና ሄለን እንግዲህ አዝናላት ወደ ቤቷ ወሰደቻት። ከዛ ቢኒ ሲመጣ ደግሞ ሌላ ወራ አላስወጣዋትም አለ። ቦርሳ ሲፈተሽ ባዶ ቦርሳ ነው ይዛ የመጣችው። ምን አስባ ነው ባዶ ቦርሳ ይዛ የመጣችው? ቆይ ሄለን እንድታስገባት የፈለገችው ምን አስባ ነው? እኔ ግራ ነው የገባችኝ። በእውነት ነው የምላችሁ ይህች ልጅ ማለት ነው ወይ ደህና ሰው ናት አንድ ናት ወይ በቃ የሆነ ቅጥ ያጣ ጸባይ ያላት ሴት ናት ብዬ ነው ማስበው። ምክንያቱም አሁን ትክክል ናት፣ ጎበዝ፣ ጥሩ አደረገች፣ አስተካከለች ስንል ሌላ ውሸት ይገኝባታል። ገባችሁ አይደለ? እና እንግዲህ ሄለን አሁን ቦርሷ ባዶ ሆኖ ስታይ ምን ልትል ትችላለች? እኔ አላቅም። ብቻ በዚህ ልክ ለወንድምሽ ምቀኛ መሆን የለብሽም ብዬ ነው ማስበው። እኔ ልጅቷ በሰላም አይደለም ወደዛ ቤት ሄደችው። እንግዲያ ወንድሟ ካላባረራት ቦርሷ ልብስ ከሌለው የሆነ ነገር አስባ ነው እዛ ቤት የገባችው ብዬ ነው የማስበው። ከዛ ውጭ እንግዲህ ሄለን ፈጣሪ ይጠብቅሽ። ሄለን ውሸታም ናት። ቤተሰብ ምናምን ስለ ቤተሰብ የሆነ ያለፈ ታሪክ እንዲሁ የማይሰለቻችሁ ሰዎች አላችሁ። በቃ የሆነ በሳቀች ስትስቅ የሆነ የኋላ ታሪክ አምጥተው ያወራሉ። እንዴ ምን ነው? ውሸት እኮ በሱ አልተጀመረም። እንደው ብትዋሽ እንኳን ያልዋሽችው ማለት ነው። እያንዳንድሽ የውሸት ታሪክ የሚሰሩ የሚበጠረቁ ቤተሰባቸውን የሚሳደቡ ሰዎች ነው የምትደግፉት። አሁን ትናንት የሰራሽው ልጅ ስለ ሄለን ውሸታም ናት ምናምን እያለች ስትሰራ ነበርና መጀመሪያ እስኪ አንቺ የምትደግፊያቸው ሰዎች ትክክል ናቸው ወይ ነው? ነጭ ውሸት የሚዋሹ ሰዎች ጋር እያሽቃበትሽ ስለሱ አስተያየት የመስጠት ሞራል ራሱ አይኖርሽም። ምክንያቱም በደንብ ሳታቂት በሸሰው ወሬ ይዘሽ ነው የምትቀደጁ። ገባሽ አይደለ? ስለዚህ ውሸታ ምናምን ለምትሉ የማይዋሽ የለም። ሁሉም ዩቲዩበሮች ይዋሻሉ። በቃ ቅድድድ ነው የሚያደርጉት። መዋሸት ብቻ ሳይሆን ቤተሰቦቻቸውን ይሳደባሉ፣ ክብራቸውን ይጥላሉ፣ ልብሳቸውን አውልቀው ቪዲዮ ይሰራሉ ለዩቲዩብ ብለው ማለት ነው። ስለዚህ ዩቲዩብ ላይ የማይዋሽ ሰው የለም። ሁልሽም ተዋሻለሽ። እኔም እናንተም ሌሎችም ዩቲዩበሮች ውሸታቸው መከራ ነው። በቃ ውሸት በሷ አልተጀመረም። እንኳን ያልዋሸችውን ማለት ነው ብትዋሽም እንኳን በሷ አልተጀመረም። ገባችሁ አይደለ? ለማንኛውም የኔ ውዶች በጣም እንደምወዳችሁ ታውቃላችሁ። ፍቅርዬ ትናንት ጠፍታ ነበር፣ ስለመጣች በጣም ደስ ብሎኛል። ከዛ ውጭ ማርክና ቤዛ ላይ ምንም አስተያየት መስጠት አልችልም። ምክንያቱም አንዴ
ሌላ ህይወት ጀመርን ይላሉ። ከዛ ደግሞ ይገናኙና ይጣላሉ፣ ይደባደባሉ። እንደዚህ አይነት ነገር ከተለያያችሁ በሰላም በቃ አልፈልግም በቃ ከላስ። ቤዛ ደግሞ አልፈልግም ብለሻል፣ ከዚህ በኋላ ከህይወቱ እየመጣሽ እቃህን ውሰድልኝ ምናምን ምን እሱን እኮ ማስጠራት አያስፈልግሽም። ዝባላ ለምን አጥዩ? ቆሻሻ ውስጥ ለምን አጥዩ? ማየት ካልፈለሽ እሱን ለማየት ነው የመጣሽ እርግጠኛ ነኝ።